ሰላም ጤና ይስጥልኝ ውድ የተከበራችሁ አድማጭ ተመልካቾቻችን፣ ከበርካታ ጊዜያት በኋላ በዛሬው ዕለት ወደ እናንተ ተመልሰናል። ለቻናላችን አዲስ ከሆናችሁ ሰብስክራይብ እንድታደርጉ ጠይቃለሁኝ። ዛሬም በርካታ ዘገባዎች መውጣታቸውን ቀጥለዋል። አፋብን ወሎ ቤት አማራ ጀብደኛው ሚኒሊክ እዝ የምስራቅ አማራ 102ኛ ኮር በሰሜን ወሎ ዞን ራያ ቆቦ ወረዳ በቀዩ ጋሪያ በአረቋቲና በሮቢት ከተማ ህዝባችን በማንገላታት የሚታወቀውን የአብይ አህመድን ወንበር ጠባቂ ወታደር ላይ እርምጃ እንደወሰደበት ተናገረ። በተመሳሳይም ጋይንት ላይ በርካታ ያገዛዙ ወታደሮችም ንጹሃኖችን እየጨፈጨፉ እንደሚገኙ ተነግሯል። በአሁኑ ሰዓት እንደተሰማው ከሆነ ደግሞ ይሄው ያገዛዙ ወታደሮችም በጋይንት አካባቢ እጅግ ከባድ የተባለ መጠነ ሰፊ ጥቃት በንጹሃን ዜጎች ላይ እንደወሰዱ የተሰማ ሲሆን ንፋስ መውጫ ከተማ ላይ የ303ኛ ኮር 59ኛ ክፍለ ጦር አዛዥ ኮርኔል ዓለም የታደለ በህዝባችን ላይ እየሰራ ያለው ግፍ በአሁኑ ሰዓትም ዓለም ይወቀው ተብሏል። ከየትኛውም ቦታ በንፋስ መውጫ ከተማ ሲያልፍ ወጣት ኮንክ ጤፍ ጥፊን ታስረም እንደዚሁም ወደ መጎሪያ ካምፕ ተወስደው ኋላም እንደምትረሽ የተነገረው ከምሽቱ 12 ሰዓት በኋላ የሚንቀሳቀስ የከተማው ነዋሪ ትዝታ ሆቴል ጀርባ ህንፃ ላይ ድብደባ እንደሚፈጸምበት ታውቋል። ስላሴ ቤተክርስቲያን በድምጽ ማጉያ መቅደስ አይችሉም ማስጠንቀቂያም ተሰጥቷቸዋል። በጣም የሚያበሳጨው ገና ሳሊቄስ ሞት ብላችሁ ነው ወይስ እንደዚህ የምታርጉ እያሉ በረባ ባረባው ጭምር እንደዚሁ ቄሶችና ዲያቆናትን ጭምር እየደበደቡ እንደሚገኙ ታውቋል። በአሁኑ ሰዓት እንደሚናገረው ከሆነ በጋይንት ከተማ የጅምላ ጭፍጨፋ መቃብር መገኘቱን የሚያረጋግጡ ዘገባዎችም ይወጡ ይገኛሉ። በሌላ መረጃ በዛሬው ዕለትም ከማለዳው ጀምሮ ጀግኖች አርበኞቻችን ፋኖችም በደብረ ማርቆስ ከተማ አጃኢብ የሚያስብል ኦፕሬሽን እንደሰሩ ተነግሯል። ይሄው ኦፕሬሽንም በዋናነት በከተማዋ ዙሪያ ገባውን የነበረ ሲሆን በተለይም ትላልቅ ምሽግ ሰርተው ተቀምጦ የነበሩ ያገዛዙ ወታደሮችን ሀፍረትን ያከናነበ እንደሆነ ተገልጿል። እነዚህና መሰል ዘገባዎችን ከኔ ጋር ከቆያችሁ በሰፊው የምታዳምጡ ይሆናል። ለቻናላችንም አዲስ ከሆናችሁም እንደው ጊዜው ሰብስክራይብ እንድታደርጉና ቤተሰብ እንድትሆኑ ጠይቃለሁኝ። በቅድሚያም አፋብን ወሎ ቤት አማራ ጀብደኛው ሚኒሊክ እዝ የምስራቅ አማራ 102ኛ ኮር በሰሜን ወሎ ዞን ራያ ቆቦ ወረዳ በቀዩ ጋሪያ በአረቋቲና በሮቢት ከተማ ህዝባችን በማንገላታት የሚታወቀውን የአብይ አህመድ ወንበር ጠባቂ ወታደር እርምጃ ወሰደበት። የአማራ ፋኖ ወሎ ቤት አማራ ሚኒሊክ እዝ የምስራቅ አማራ 102ኛ ኮር ዛሬም እንደ ትላንቱ የብልጽግና መራሽ አገዛዝ ላይ አስደናቂ የሆነ መብረቃዊ ጥቃት ፈጽሟል። ህዝባችን በኃይል በመደብደብ ለሰባተኛው የአምባገነኑ ብልጽግና የምርጫ ካርድ ባስገዳጅ ሁኔታ ለማስወጣት በቀዩ ጋሪያ በአረቋቲና በሮቢት ከተማ ሙከራ ቢያደርግም ልማደኛው የምስራቅ አማራ 102ኛ ኮር 12ኛ ክፍለ ጦር 3ኛ ሻለቃ በአረቋቲ 65ኛ ክፍለ ጦር በቀዩ ጋሪያ 49ኛ ክፍለ ጦር በሮቢት ከተማ አቅራቢያ ምሽግና ኬላውን በማስለቀቅም በጠላት ላይ የስነልቦና ስብራት ማድረስ በራያ ቆቦ ዙሪያ ያሉ ቀበሌዎችን ቀጠናው በማስፋት በቁጥጥር ስር አስገብቷል ነው የተባለው። በተጨማሪም የምስራቅ አማራ 102ኛ ኮር አውደ ውጊያ ባደረገባቸው በሁሉም ቀጠኖችም ዘልቀው በመግባት 45 የመከላከያ ሰራዊት አባላት 10 የፌዴራል ፖሊስ አባላት በተከታታይ በሞርተርና በድሽቃ ጥቃት በማድረግም የጌታቸው ረዳን ራሱን ሐራ መሬት እያለ የሚጠራውን ሰራዊት አባል በድጋሚ እንደደመሰሱ ነው የተነገረው። በዚህ ዘመቻም የነበሩም የምስራቅ አማራ 102ኛ ኮር ወታደራዊ አዛዥና ወታደራዊ ዘመቻ መሪ በሚገርም መናበብ ጦርነቱ እንደተለመደው በተሻለ ብቃት በጠላት ላይ አስደማሚ ገድል መፈጸሙን የ102ኛ ኮር ህዝብ ግንኙነት ተናግሯል። ጠላት ከሰዓት ጀምሮ በድሮን በቢኤም በዙ 23 እና በመድፍ በታንክ የተጠናከረ ማጥቃት ቢያደርግም 102ኛ ኮር አመሻሽ ላይ የ12ኛ ክፍለ ጦር በሀብተ ማርያም መንበሩ የምትመራው 3ኛ ሻለቃ ዋና አዛዥ አርበኛ ዝናቤ አማረን ልጆቹ አይበገሬዎችን ማቆም ተስኖት እንደዋለ ነው የደረሰን ዘገባ የሚያመላክተው። ትላንት ከሰዓት የጀመረው አውደ ውጊያም በአገዛዙ ላይ ወታደራዊና ፖለቲካዊ የስበት ማዕበሉን በመለየት የምስራቅ አማራ 102ኛ ኮር የ65ኛ ክፍለ ጦር በ10 አለቃ ሻምበል ተሾመ የምትመራውና የ49ኛ ክፍለ ጦር በለገሰ ሰማው የምትመራው በጋራ በመሆን የኃይል የበላይነትን በመውሰድ ከላይ በጠቀሱት የገጠር ቀበሌዎችና ከተሞችን በቁጥጥር ስር እንዳዋሉ ታውቋል። ከሰዓት የጀመረው ዘመቻ የምስራቅ አማራ 102ኛ ኮር የ49ኛ ክፍለ ጦር የሮቢት ከተማ አቅራቢያ በነበረው አውደ ውጊያ ጥላት እንዲሽቃ በወገን ሞርተር ሙሉ በሙሉ
ማውደም በአገዛዙ በኩል ከፍተኛ ድንጋጤ እንዲፈጠርም አድርጓል። በመጨረሻም የአማራ ፋኖ ጥቃትን መቋቋም ያቃተውና ቤተክርስቲያን በማውደም የሚታወቀው ያገዛዙ ሆርማት ሆኖ በግምት ባስወነጨፈው መድፍ በተለምዶ ታችኛው ጎላሽ ተብሎ በሚጠራው አካባቢ አንድ እናት ከቤቷ ላይ በማረፍ የ3 ዓመት ልጅ እንዳዘለች ህይወቷ እንዳለፈ ነው የደረሰን ዘገባ የሚጠቁመው። በሌላ መረጃ በዛሬው ጀግኖች አርበኞቻችን ደብረ ማርቆስ ከተማ ሰብሮ በመግባት በአገዛዙ ወታደሮች ላይ ባደረጉት መጠነ ሰፊ የተባለ ኦፕሬሽን ቁጥሩ ቀላል የማይባል ወታደሮች እንደተመቱ ታውቋል። በዛሬው ዕለትም የበረኛው ጅበላ ሞተራ ብርጌድ በደብረ ማርቆስ መውጫና መግቢያ አካባቢ ጋር በወሰዱት መጠነ ሰፊ የተባለ ኦፕሬሽን ከማልዳው 12:30 ጀምሮ ለተከታታይ 50 ደቂቃ በወሰዱት ከባድ የተባለ ውጊያ ቁልፍ የተባሉ የአገዛዙ ወታደራዊ ካምፖችን ያጠቁበት ኦፕሬሽን እንደነበረ ታውቋል። ለሰዓቱ አጠናክረን የመጠንላችሁ ዘገባዎች እነዚህ ነበሩ። በሌሎች ዘገባዎች ወደ እናንተ መለሳለሁ። ሰናይ ጊዜ ተመኘው።